አንዳንድ ጊዜ በጎርፍ አጥለቀለቃችሁ እንላለን። ሌላ ጊዜ ጎርፍ የሌላቸው ይመስል፣ ሌላ ጊዜ ውሃ አጠረ እንላለን። በረሃቸው ከየአቅጣጫው ውሃ የሚያመነጭ ያስመስል። ኢትዮጵያ መረጃ ታጋራም የሚል ቅሬታም አንስተዋል እና ምን እያሉ ነው ማለት? ከግብፅና ከኢትዮጵያ መካከል መረጃ ለመለዋወጥ አስቸጋሪ ነው። ምክንያቱም ግብፅ ምንም መረጃ አትሰጥም ለኢትዮጵያ፣ ለሌሎች ሀገሮችም አትሰጥም። ግብፅ የምትፈልገው መረጃ መውሰድ ነው እንጂ መረጃ መስጠት አትፈልግም። ግድቡን አብረን እንድናስተዳድር አሞላሉንም አብረን እንድንቆጣጠር ቃል ግቡልን፣ አስገዳጅ ስምምነትን ፈርሙልን ነው እነሱ። ውሃ ቀነሰ የሚሉትስ እንዲሁ ዘመቻ ነው ወይስ ተጨባጭ ምክንያት አላቸው? አቶ ካሌድ ተነስተው ውሃ አጠረን የሚሉት ለዚህ ጥሩ ምላሽ የሚሆነው ለመሆኑ ሀገራችሁ ድረስ የሚሄደው ውሃ እንዴት ነው የምትጠቀሙት ነው ጥያቄ። እነሱ ጋር ውሃ ሲያጥር እኛ ጋርም ሊያጥር ይችላል። እኛ ጋር ያላጠረ ውሃ እነሱ ጋር አጥር፣ እኛ ጋር ደግሞ የተያዘ ውሃ ለእነሱ ኃይል አመንጭቶ ሁሌም እየሄደላቸው። የዶናልድ ትራምፕ አቋም ኢትዮጵያ ላይ ተጽዕኖ ሊያመጣ አይችልም? የግብጾች ስሞታ ማብዛትና ስም ማጥፋት ፍሬ ያፈራላቸው አላፈራላቸው የሚባለው በእውነተኛ ሚዛን ላይ ሲለካ ነው። ይህ አስገዳጅ ስምምነት ምንድን ነው? እነሱ ደጋግመው የሚጠቅሱት ጉዳይ እኔን ኮምፎርተብል የማያደርገኝ እነሱ የሚያቀርቡት ሀሰት ሁሉ ሀሰት ነው እያልኩ ደጋግሜ እንትን ማድረግ ትንሽ እኛን የሚያሳንስ ነው የሚመስለው። ነገሩ እውነትም ቢሆን ደግሞ እንዲህ መናገርም እየተገደድን ነው፣ እኛ ወደንም አይደለም። ውጭ ጉዳይ ሚኒስትሩ ባድር አብደላቲ ኢትዮጵያ ግድቡን ፖለቲሳይዝ አድርገዋለች፣ ፖለቲካ ያደርገዋለች በማለት ሲወነጅሉና ኢትዮጵያ የመልማት መብት እንዳላት ሁሉ እኛም የመኖር መብት አለን የሚል ኢትዮጵያ የውሃ የመጠቀም መብት አላት፣ እኛ ደግሞ የመኖር መብት አለን የሚባለው የተሳሳተ አባባል ነው። ኢትዮጵያ የውሃን የማልማት መብት ከግብፅ አይደለም የምትወስደው፣ ከውሃ ነው የምትወስደው፣ ከሉዓላዊነቷ ነው የምትወስደው፣ ከህዝብ ጥቅሟ ነው የምትወስደው። ድርድሩ አሁን የሶስትዮሽ ድርድሩ ምን ላይ ነው የሚገኘው? እነሱ ውሃ አብረን ካላስተዳደርን አላለቀም ይላሉ። እኛ ደግሞ ውሃ አብረን የምናስተዳድርበት ምክንያት የለም፣ እሱ የድርድር ጥያቄ አይደለም ብለናል። ስለዚህ ህዳሴ ግድብን በሚመለከት ድርድሩ እዚህ ተቋጭተዋል። ጤና ይስጥልን የአዲስ ማለዳ ተከታታዮች እንደምን ሰንብታችኋል? ወቅታዊ ዝግጅታችን ተጀምሯል። የዛሬው ርዕሰ ጉዳያችን ግብፅና ሱዳን የተናበበና የተቀናጀ በሚመስል ሁኔታ ኢትዮጵያ ላይ በተለይም የታላቁ ኢትዮጵያ ህዳሴ ግድብ ላይ የከፈቱት ዘመቻ አለ። እሱን ተከትሎ የታላቁ ኢትዮጵያ ህዳሴ ግድብ የተደራዳሪ ቡድን አባል የሆኑትን ዶክተር ያዕቆብ አርሳኖን አግኝተናቸዋል። ቆይታ እናደርጋለን። እስከ ዝግጅታችን ፍጻሜ አብራችሁ ብትቆዩ ደስ እንሰኛለን። ዮሐንስ አሰፋ ነኝ። ዶክተር ያዕቆብ በጣም አመሰግናለሁ። እንኳን ደህና መጡ። እኔም አመሰግናለሁ። ጥሩ። የሱዳንና መቀመጫቸውን በሱዳን እንዲሁም በግብፅ ያደረጉ የተለያዩ መገናኛ ብዙሃን በተናበበ በሚመስል መልኩ አሉታዊ ዘገባዎችን የገርድ ወይም የታላቁ ኢትዮጵያ ህዳሴ ግድብን በተመለከተ እያወጡ ነውና በዋናነት አንድ ሁለት ዘገባዎችን ልጥቀስና ጥያቄ ላስከትል። ራዲዮ ዳባንጋ የተባለ አንድ የሱዳን ቀጠና የዜና ምንጭ ዶክተር ካሊድ አሊኑር አሊ የተባሉ የውሃ ባለሙያን አነጋግሮ የውሃ መጠን ላይ መቀነስ ታይቷል፣ ይህም በካርቱም የመጠጥ ውሃ ጣቢያዎች ላይ ችግር ፈጥሯል ሲሉ ገልጸዋል። በመሆኑም ኢትዮጵያና ሱዳን መካከል የዕለት ተዕለት የመረጃ ልውውጥ እንዲጠናከርና ህጋዊ አስገዳጅነት ያለው የስምምነት ማዕቀፍ እንዲኖር ጥሪ አቅርበዋል ይላል። እኚህ አንድ ባለሙያ ይሁኑ እንጂ በተመሳሳይ ሀሳብ በግብፅ ወገንም ይሰጣል። በቅድሚያ እንድናነሳው የምፈልገው ዶክተር ያዕቆብ ይህ አስገዳጅ ስምምነት ምንድን ነው? እነሱ ደጋግመው የሚጠቅሱት ጉዳይ እንግዲህ ፈርዶባቸው ግብፅም ሱዳንም በናይል ላይ በሚደረጉ ድርድሮች እግራቸውን ሲጎትቱ ቆይተዋል እና የመጨረሻ እንግዲህ ሰበብ ያደረጉት በተለይም ታላቁን የኢትዮጵያ ህዳሴ ግድብን በተመለከተ ግድቡን አብረን እንድናስተዳድር አሞላሉንም አብረን እንድንቆጣጠር ቃል ግቡልን፣ አስገዳጅ ስምምነትን ፈርሙልን ነው እነሱ የሚሉት። በኢትዮጵያ በኩል ግድቡ እንደሚታወቀው በጣም በቆንጆ ስታንዳርዱን በጠበቀ መንገድ ዲዛይንድ ሆኖ እንደዚሁም የግድቡን ማሰራር በዓለም አቀፍ ደረጃ በጣም በታወቀ ኮንትራክተር እና እጅግ በጣም በተመሰከረለት
የግድብ ግንብ አሰራር ተሰርቶ እንግዲህ ግድቡ እስኪያልቅ ድረስ ያንኑ ጩኸታቸውን ሲያሰሙ ቆዩ። ግድቡ ካለቀ በኋላ የውሃ ጉድለት አላጋጠማቸውም። አንደኛ ሙሊት በፈረንጆች አቆጣጠር በ2020፣ ሁለተኛ ሙሊት በሚቀጥለው ዓመት፣ ሶስተኛ ሙሊት፣ አራተኛ፣ አምስተኛ እየተባለ አለቀ። በእነዚህ ሙሊቶች ሁሉ የውሃ ጉድለት አላጋጠማቸውም። ስለዚህ ከነሱ ጋራ በሌሎች ጉዳዮች ስምምነት ለመግባት ከማይፈልጉ ሰዎች ጋራ ስለ ውሃ ሙሌትና ስለ ግድቡ አስተዳደር መነጋገር በጣም አዳጋች ነው፣ አስቸጋሪ ነገር ነው እና ይሄ አስገዳጅ ስምምነት የሚባለው በተለይ በግብጽ በኩል በየጊዜው የሚነሳው፣ ሱዳንም ያው እንደ አጋዥ ተባባሪ ተጋጋዥ ናት። ግድቡን አብረን እናስተዳድር ነው ማለት እነሱ ከመነሻው ጀምሮ ግድቡን ብቻችሁን ማስተዳደር አትችሉም፣ አይገባችሁም። ውሃው የጋራችን ስለሆነ የግድቡንም አስተዳደር አብረን ማድረግ አለብን። አዲስ አበባም ሲሆን ጽህፈት ቤት አቋቁመን እንደዚሁ አሶሳ ላይ ሌላ ጽህፈት ቤት፣ ግድቡ ባለበት ጉባም ላይ እንደዚሁ ጽህፈት ቤት አቋቁመን የግድቡን ዕለት ተዕለት ሰዓት ከሰዓት ደቂቃ በደቂቃ እንቆጣጠረው የሚል ነው። እንግዲህ ኢትዮጵያ ይህን የመሰለ ግድብ በሚቻላት ትልቅ ዝግጅት እና በራሷ ወጪ በራሷ ኢንጂነሮች ጭምር በዓለም ላይ የታወቀ ኮንትራክተር ቀጥራ ያሰራችውን ግድብ ከችሎታ ውጪ ባልሆነ አስተዳደር ሌላ ሰው ማዳበል አስፈላጊ ነገር አይደለም። ከሁሉ በላይ ደግሞ የነሱ አስገዳጅ ስምምነት የሚሉት የፖለቲካ ጥያቄ ነው እንጂ የውሃም የሳይንስም ጥያቄ አይደለም። የፖለቲካ ማለት ነው ማለት ነው። መተን እንቆጣጠረው ነው እኛ እናንተ ሀገር ሄደን የበላይ እንሆን የሚል ነው አስተሳሰባቸው። ውሃው እርግጥ ከምንጩ እስከ መዳረሻው የጋራ ነው። ነገር ግን የጋራ ውሃ ማለት እያንዳንዱ ሀገር በሀገር ውስጥ በሉዓላዊ ግዛት ውስጥ ውሃውን ለሕዝቡ ለሀገሩ ልማት በሚመች መንገድ ማልማት ይችላል። ይሄ የታወቀ ነው። በዩኤን ኮንቬንሽንም በ1997 በጸደቀውም አለ። ሁለተኛ ኢትዮጵያ፣ ግብጽ፣ ሱዳን እና ሌሎች ውሃ መንጭ ሀገሮች ዩጋንዳ፣ ታንዛኒያ፣ ብሩንዲ፣ ሩዋንዳ እና ኮንጎ በአንድ ላይ ዲሞክራቲክ ኮንጎ ማለት ነው ባደረጉት ድርድር የትብብር ማዕቀፍ ስምምነት ናይል ቤዚን ኢኒሼቲቭ የሚባለው ናይል ቤዚን ኢኒሼቲቭ ሳይሆን ኮኦፐሬቲቭ ፍሬምወርክ አግሪመንት ነው። ናይል ቤዚን ኢኒሼቲቭ የልማቱ ተፋሰስ፣ የኛው ድርድሩ ለመኛ የፖለቲካ ድርድር ነው። የውሃውን አስተዳደሩ እንዴት እናቋቁም፣ ለወደፊት እንዴት እናስተዳድረው፣ ማን ምን ድርሻ አለው፣ ድርሻ ማለት ይሄ ስራ ድርሻ አለው፣ የትብብር ግዴታ አለው፣ ኃላፊነት አለው የሚለው ነው። የድርድር ራሱን እንደቻለ እንትን ነው እና በዛም ድርድር ነገራቸውን ሲጎትቱ ቆዩ። ነገር ግን የዛ ድርድር ዋናው ፕሪንሲፕሎች መርሆች በሚባሉት ውስጥ የናይል ቤዚን ሀገሮች በየሀገራቸው ውሃ ማልማት ይችላሉ፣ ለራሳቸው፣ ለኢኮኖሚያቸው፣ ለሕዝባቸው ልማት አገልግሎት የሚል የመሪ አንቀጽ አለ። ነገር ግን ይሄ ሲደረግ ሌላው ነገር በማይጎዳ መንገድ ነው የሚደረገው። ስለዚህ ተመጣጣኝና በፍትሐዊ መንገድ ውሃ ሁሉም ሀገር መጠቀም ይችላል በግዛት ውስጥ። ኢትዮጵያ ያደረገችው ይሄንን ነው እና ይሄ ሁሉ ተደርጎ ግን እነሱ ምንም አልተጎዱበትም። ግድቡ ጥብቅ ነው። ውሃ ለነሱም ለእኛም ይዞልናል። ለእኛ ኃይል ያመነጫል። የተወሰኑ ጥቅሞችም ይኖሩናል። ለነሱ ውሃ በጣም በተመጠነ መንገድ ይሄድላቸዋል። አሁን እነ አቶ ካሌድ ተነስተው ውሃ አጠረን የሚሉት ለዚህ ጥሩ ምላሽ የሚሆነው ለመሆኑ ሀገራችሁ ድረስ የሚሄደውን ውሃ እንዴት ነው የምትጠቀሙት ነው ጥያቄው።
አጠቃቀማቸውን ማሳመር ትተው እነሱ ገና ለገና ኢትዮጵያ ግድብ ገድባለች፣ ውሃ ይዛለች፣ ኃይል ታመነጫለች እና ቀደም ሲልም የነበራቸውን ተቃውሞ አሁን ውሃ አጠረን ይላሉ። እነሱ ጋር ውሃ ሲያጥር እኛ ጋርም ሊያጥር ይችላል። እኛ ጋር ያላጠረ ውሃ እነሱ ጋር አጥርም። እኛ ጋር ደግሞ የተያዘ ውሃ ለእነሱ ኃይል አመንጭቶ ሁሌም ይሄድላቸዋል፣ እየሄድላቸው አንዳንድ ጊዜ በጎርፍ አጥለቀለቃችሁን ይላሉ። ሌላ ጊዜ ጎርፍ የሌላቸው ይመስል ደግሞም ከዚህ ሄደ ጎርፍ አይደለም የሚያስቸግራቸው። ሌላ ጊዜ ውሃ አጠረን ይላሉ። በረሃቸው ከየአቅጣጫው ውሃ የሚያመነጭ ያስመስል እና ስለዚህ እንደዚህ አይነት እንዳልከውም በተናበበ መንገድ ያልከው የፖለቲካ ዘመቻ፣ የኢትዮጵያ ላይ ጫና የመፍጠር ዘመቻ፣ የኢትዮጵያን ታላቁን ህዳሴ ግድብ በተቻለ መጠን ባልሆነ በሆነ ማንቋሸሻ ማዳከሚያ እንትን ኢትዮጵያ ላይ ደግሞ አጠቃላይ ዲፕሎማቲክ ጫና ለመፍጠር ለሌሎች ሶስተኛ ወገኖች ኢትዮጵያ አስቸግረናለች የሚል ስም ቦታ ለማቅረብ ነው እንጂ ምንም አይነት ክብደትም እውነትም የሌለው አባባል ነው ይመስለኛል። ጥሩ። ይሄ አስገዳጅ ስምምነቱን በደንብ አድርገው ስላብራሩልኝ አንድ ጥያቄ ተጫረብኝ በመሀል። እርስዎ እንግዲህ ዋና የተደራዳሪ ቡድን አባል ነዎትና እናስተዳድረው ብለው ጥያቄውን ሲያቀርቡ ጽህፈት ቤት አሶሳም አዲስ አበባም እዛው ጉባ ላይ የሚኖረን ብለው ፊት ለፊት ለእናንተ ያቀረቡት ያንን ሲን ቢነግሩኝ ደስ ይለኛል። የእናንተ ምላሽስ ምን ነበር? ይሄኛው ለድርድር የሚበቃ ነገር ስላልሆነ ተዘርግቶ የሚቀርብ ነገር አይደለም። ሁልጊዜ ይህን ያቀርባሉ። አብረን የምናስተዳድር ይላሉ። አብረን የምናስተዳድር ሲሉ አባባላቸውና አስተሳሰባቸው ግድቡን ለማስተዳደር በሚመቸን ቦታ ሁሉ እንገኝ ነው። እንግዲህ አንዱ ዋና የግድቡ ማስተዳደሪያ አዲስ አበባ ነው። እንደምታውቀው ግድቡ የተመራው የተደራጀው ሰነዶች ያሉት ለግድቡ አመራር የተሰጠው ዋና ኢንጂነሮች መሰረታቸውን እዚህ አድርገው ተደራዳሪዎችን መንግስትም ፖሊስም ሁሉም ከዚህ ነው እና ይሄ አንዱ የኛ የግድብ ማስተዳደሪያ ጣቢያ ነው። ከዛ ያለፈ ጉባ ላይ እንግዲህ አንዳንድ ጉዳዮች ለማካሄድ ይሄ ቅርብ ከተማ ስለሆነ ደግሞ በክልሉም ለግድቡ ቅርብ ቦታ ስለሆነ ማረፊያ መሸጋገሪያ ቦታ ስለሆነ ናቹራሊ ጉባም ድርሻ አለው እና ቅርብ ነው ለግድቡ። ዋናው ደግሞ ግድቡ ያለበት ጉባ ነው ማለት አሶሳ ነበር ቅድም ያልኩት። ዋናው ጉባ ነው። ጉባ ደግሞ ግድቡ ያለበት የግድቡ ነጥብ ነው። ይህንን የሚሉት ምንድነው? ከአሁን በፊት በፈረንጆች አቆጣጠር 1954 እንግሊዝና ግብፅ ተስማምተው አንድ ግድብ ዩጋንዳ ውስጥ ሰርተው ነበር። ግድቡ እንደው የተጠናከረ ግድብ ነው እንጂ ነገሩ የውሃ ፏፏቴ ነው እና ጅንጃ ይባላል። ጅንጃ ነው መሰለኛ ስሙ፣ ጅንጃ ይመስለኛል። እሱ ግድብ ግብጾች እዛ ቦታ ስቴሽን እንደሆነው እንዲያስተዳድሩ ስምምነት ተደርገዋል። ስለዚህ በናይል ውሃ ላይ ስራ በተሰራ ቦታ ሁሉ ግብጾች እንዲገኝ የሚል ሀሳብ አላቸው። ይሄ ምኞታቸው ነው። ያ በስተት ተደረገ። በኮሎኒያል እንግሊዝ ዩጋንዳን ትገዛት ስለነበረ እና በግብፅ መካከል ነው። ያን ሁለቱ በተቻለ መጠን የመደጋገፍ ፖለቲካ ስለነበራቸው እንግሊዝም ያው ያንን እየገዛች ከዛ ጋራ ጥቅም ስላላት አገም ጠቀም በሚል ሁኔታ ስላለ ባለቤት በሌለበት ጊዜ የተወሳሰነ ጉዳይ ነው። ያንን ደግሞ ሌላ ቦታ እናባዛ ብሎ ነው የሚያስቡት። ይህንን ደግሞ በኢትዮጵያ በኩል በጥናቱም በሃይድሮፖለቲካውም በተለያዩ ከአሁን በፊት በነበሩ ኮንፈረንሶችም በኢትዮጵያ በኩል በደንብ የሚታወቅ ነገር ስለሆነ ያን በኢትዮጵያ ላይ ሊደገም የሚችል ነገር አይደለም። የኢትዮጵያ ግድብ ነው። የኢትዮጵያን ግድብ ኢትዮጵያ ናት የምታስተዳድረው። ድንገት ግድቡ ላይ አንዳንድ ለውጦች ከተገኙ እንደተባለው በድርቅም ሆነ በሌላ ሌሎቹ በዛ ውጤት እንዳይቸገሩ መግለጫ ይሰጣቸዋል፣ መረጃ ይሰጣቸዋል። እንዲህ ስለሆነ እንዲህ ስላስተዋል እንዲህ ተጠንቀቁ፣ እንዲህ ተዘጋጁ ይባላል። ይሄ ያለ ነገር ነው።
በፈረንጆች 2015 ካርቱም ላይ በተደረገ የመሬት ስምምነት ውስጥም ይሄ አንቀጽ አለ። ስለዚህ የሚያሰጋቸው ምንም ነገር የለም። ኢትዮጵያ ላይ ጫና ለመፍጠር እንደው አጋጣሚ እንጠቀም ብለው እንደው የአደባባይ ጨዋታ ለማምጣት ካልፈለጉ በስተቀር። ስለዚህ በድርድር ጠረጴዛው ላይ በይፋ ቀርቦ አያውቅም ማለት ነው። እናንተ አስቀድማችሁ ውድቅ ስለምታደርጉት ሊቀርብ የሚችል አይደለም። ይሄን ምን ብለው ያቀርባሉ? እንግዲህ እንኳን ይሄንን የማይረባ ነገር የረባ ትልቁን ነገር አቅርበው ብዙ ዘፋጠን ብዙ ድርድር ተካሂዶ እነሱ የፈለጉት ሳይሆን ሊሆን የሚችለው እና የሆነውም ሌላ ነው። አሁን ለምሳሌ ጠረጴዛ ላይ ለማምጣት የሞከሩት ግድቡን እኛ ሳንፈቅድ ጀምራቸዋል፣ ስለዚህ ማቆም ይገባቸዋል ሁሉ ብለው ነበር። ይህ እንግዲህ በኢትዮጵያ በኩል ተቀባይነት የለውም። እኔም አንተም የኢትዮጵያ መንግስትም ማናቸውም ኢትዮጵያ ይህንን አይቀበልም። ግድብና የውሃ ልማት ግብፅን ኢትዮጵያ አስፈቅዳ አትሰራም። ሉዓላዊ መብት አላት። ውሃ ከመጸና ወጥቶ ነው የሚፈሰው። እግዚአብሔር ጸጋ ስለሆነ እኔ ውሃ ከጎረቤት ሀገሮች ጋር ለመቋደስ ኢትዮጵያ ዝግጁ ናት። ዛሬ ብቻ ሳይሆን ቀደም ሲል በአፄ ኃይለ ሥላሴም ዘመን ከዛም በኋላ ይሄ ተገልጾላቸዋል። አሁንም ያልፈረሰ ሀሳብ ነው። ግን ውሃውን በጋራ ተሳስበን ፍትህና ተመጣጣኝነት ባለው መንገድ እንጠቀማለን። ይሄ የጋራ ጸጋ ነው። ይህ ማለት ግን ውሃችንን አንጠቀምም ማለት አይደለም። ወይም እናንተ ተጠቅማችሁ የተረፈውን እኛ እንጠቀም ማለት አይደለም። ወይም እኛ የምንሰራው የውሃ ልማት ሁልጊዜ እነሱን አስፈቅደው መሆን አለበት ማለት አይደለም። ፉርሽ ነው። ስለዚህ እኛ ሳናቅ ገድባቸዋል፣ ጀምራቸዋል የሚለው ስሞታ ኢትዮጵያ ዘንድ ተቀባይነት የለውም። ሁለተኛ ግድቡም ከተጀመረ እንግዲያው እኛ በምንፈልገው ለወደፊት እኛም በማይጎዳ መንገድ ስሩት ነው የሚሉት የነበረው መነሻው ላይ። እንደ እኛ ግድቡን አቅደን የምንሰራው ለሀገራችን ልማት ምን ያህል ውሃ ይዘን ምን ያህል ኃይል አመንጭተን በምን ያህል ጥንካሬ እንስራው ነው እንጂ ያ ለእኛ ይጠቅመናል እናንተንም አይጎዳም ነው እንጂ የምንለው። ሲሆን እናንተንም ሊጠቅም የሚችል መንገድ ካለ እንነጋገር ነው እንጂ የምንለው እናንተ በምትፈልጉት መንገድ ግድብ ስሩ የሚባል ጥያቄ ርባና የለውም ነው እንግዲህ። ስለዚህ እነዛ የቀረቡት ነገሮች ሁሉ እየተንገዋለሉ እየወደቁ መጨረሻ ላይ ግድቡ ተመረቀ። እንግዲህ በዚህ ነው። እንግዲህ በመካከሉ ብዙ ታሪክ አለ። ደጋግመው አሁን የሰሞኑ ዘመቻው አንደኛው አካል የ1959ን ስምምነት 55.5 ቢሊዮን ኪዩቢክ ውሃን ለግብጽ የሚሰጠውን የተቀረውን ደግሞ ለሱዳን የሚያከፋፍለውን በመጥቀስ አሁንም ያነሱታል ያንን ጉዳይ። ኢትዮጵያ ከዚህ በፊት አልተቀበለችውም፣ ይህንን ነገር ውድቅ አድርገዋለች። ደጋግሞ የሚያነሱበት ምክንያት ምንድን ነው? ይህን ቅኝ ግዛት ስምምነት እንግዲህ በቀላሉ ልነግርህ የምችለው እንግዲህ በዚህ በናይል ውሃ ወደ 50 ዓመት ይሆናል ይጠጋኛል። እንግዲህ ወደ 49 48 ዓመት ሆነኛል እና ይሄ ጉዳይ በጣም የቆየ መዝሙር ነው። የ1959 ስምምነት የ59ኙ ሱዳን ነጻ ከወጣች በኋላ በ1956 ነው ነጻ ወጣችው። ግብጽ እንግዲህ ቀደም ብላ ነጻ ወጣለች። ቀደም ሲል የተደረጉ ስምምነቶች በውሃ ላይ በ1929 በፈረንጆች አቆጣጠር ነው የተደረገው። ሱዳንን እንደው በትንሹ ይሰጣታል እንጂ ይነሳታል ጥቅሟን። ስለዚህ ነጻ ወጣችው ሱዳን የነጻነታቸውም አካል ስለሆነ ነጻ ወጣችውም ከግብጽም ጭምር ስለሆነ የውሃ ፍትህ ይደረግ መብታችን ይስተካከል ብለው ድርድር ጀመሩ እና የተሻለ ዲል ለማግኘት የተሻለ ጥቅም ለማግኘት ተደራደሩ። ድርድራቸውን እያካሄዱ እያሉ መንግስታቸውን ተገለበጠ። ማን ይገልብጠው? የተጠረጠረው ግብጽ ነው። እንግዲህ አዲስ የመጣው ወታደራዊ መንግስት የ59ኙን ስምምነት በፍጥነት እና በቀላሉ ፈረመላቸው። በዛ ስምምነት ውስጥ ለግብጽ 55.5 ቢሊዮን ኪዩቢክ ሜትር፣ ለሱዳን 18.5 ቢሊዮን ኪዩቢክ ሜትር፣ 10 ቢሊዮን ኪዩቢክ ሜትር ደግሞ ለትነት ለምናምን እንደዚህ ኢንቫይሮንመንት ለመቆጣጠር ተደረገ።
ለኢትዮጵያም ለሌሎች አመንጪ ሀገሮች እንግዲህ አንድ ባርሜልም አንድ ባልድም አልታሰበላቸውም። ያ ነው ስምምነቱ። ያንን ስምምነት እነሱ እንደ ዓለም አቀፍ ስምምነት እንደ ጭራሽ በደንብ በሰም የታሸገ አይነት ስምምነት በወርቅ እንደተቆለፈ አይነት ስምምነት አድርጎ ነው የሚቀርቡት። እና ያ ስምምነት በአንደኛ ደረጃ ሱዳንን በረባ መንገድ አልጠቀማትም። ምክንያቱም ድርድሩ ሳያልቅ ነው መንግስት የተገለበጠው እና ለእነሱ እጅግም የማይጠቅም ያህል ውሃ ነው የተሰጣቸው። ሌሎች ሀገሮች ምንም አልተሰጠም። ስለዚህ ያንን ስምምነት በኢትዮጵያም ሆነ በሌሎች ውሃ አምጪ ሀገሮች መጫን አይችሉም። ማናቸውም ስምምነት ባለቤቱ ካልፈረመ አይመለከተው። ይሄ ስምምነት ኢትዮጵያም ሌሎች ሀገሮችም አያውቁትም፣ አይመለከታቸውም። እንደውም ፈርመውም ቢሆን የሚጎዳቸው ነው ከተገኘ አንቀበልም፣ የተሳሳተ ስምምነት ነው ማለት ሁሉ የሚችሉበት የዓለም አቀፍ ከስተማሪ አሰራር አለ። ስለዚህ ያንን በተደጋጋሚ መጥቀሳቸው የራሳቸውን ጨዋታ ያሞቃሉ እንጂ ይሄ ምንም አይነት ውሃ የሚቋጥር ነገር የለውም። ኢትዮጵያንም ሌሎች ሀገሮችንም ያ ስምምነት አይመለከታቸውም። ቀደም ሲል የጠቀስኩት የሱዳን የዜና ምንጭ ላይ የመረጃ ልውውጥንም በተመለከተ እነዚህ ጉዳዮች ማነሳቸው ጋሼ አንድ ባንድ መናገሩ የእነዛን ዜና ተከታተሉ ሰዎች ይጠቅማል ብዬ በማሰብ ነውና ኢትዮጵያ መረጃ ታጋራም የሚል ቅሬታም አንስተዋል። እና ምን እያሉ ነው ማለት እውነትስ ነው ይሄ ነገር? እንግዲህ ምንድነው እኔ እስከማውቀው ድረስ እንግዲህ ይሄኛው የሀገር ምስጢርና የሀገሮች አሰራር ነው። እስከማውቀው ድረስ በኢትዮጵያና በሱዳን መካከል የመረጃ ልውውጥ አለ። አሁንም እየቀጠለ መሆኑን ነው እንግዲህ የማውቀው። እዛ ደስክ ላይ አይደለም ያለሁት፣ ግን ያ መረጃ አለኝ። ከግብፅና ከኢትዮጵያ መካከል መረጃ ለመለዋወጥ አስቸጋሪ ነው። ምክንያቱም ግብፅ ምንም መረጃ አትሰጥም ለኢትዮጵያ፣ ለሌሎች ሀገሮችም አትሰጥም። ግብፅ የምትፈልገው መረጃ መውሰድ ነው እንጂ መረጃ መስጠት አትፈልግም። እንደውም ከአሁን በፊት ዓለም አቀፍ ኤክስፐርቶች ቡድን አንድ ሙሉ ዓመት አጥንተው የተቀረውን ግድቡ በዓለም ስታንዳርድ በጣም ጥሩ ስራ ላይ ነው አለው እና ግድቡን በሚመለከት ምንም ጥያቄ የለም ብለው በደንብ ቦታ ድረስ ሁሉ ሄደው ጂኦሎጂውን ምኑን ሁሉን አይተው ግድቡን አሰራሩንም አጸደቁት። ይህንን ግብፅ አልቀበልም ብላ አንድ ዓመት ቆይታለች። በኋላም በሙሉ ልቦና አልተቀበለችም ያንን ሰነድ። ሱዳን ወዲያው ተቀብላለች። አሁን ለወደፊት በልማት ውሃን በማልማት እና አንዱ ሲያለማ ሌላው እንዴት ይጠቀማል በሚል ወይም ደግሞ የውሃ ፍሰት አካሄድ በኤንቫይሮንመንት ምናምን የተነሳ ደግሞ የውሃ አጠቃቀም ማህበራዊ አገልግሎቱ እዚህ ይጎዳል፣ እዛ ይጠቅማል ምናምን የሚባሉትን ለማደላደል ሶስተኛው ወገን አዋቂ የሆነ ቡድን ቀጥራችሁ መመከር ትችላላችሁ የሚል ሀሳብ ሰጥቶ ነበር የዓለም አቀፍ ኤክስፐርቶች ቡድን። በዛ መሰረት ሶስቱ ሀገሮች ተባብረው አንድ ትልቅ ኩባንያ ቀጥረው ያ ኩባንያ ስራውን እየሰራ እያለ ግብጾች ይሄ አሰራር ሊቀጥል የሚችለው እኛ ካሁን በፊት በ1959 ባደረግነው ስምምነት ለተመስርቶ የውሃ አለኝነታችንን ረግጦ ነው እንጂ የሚነሳው አዲስ ይሄ ይጎዳል ይሄ ይጠቅማል በሚል ጉዳይ አንገባም አሉ እና ያ የኤክስፐርቶች ቡድን ባቀረበው አስተያየት መሰረት የተቋቋመው ኩባንያ ስለ መረጃ መለዋወጥም ሀሳብ እንዲያቀርብ ነበር የተባለው። እንግዲህ ግብጾች ለዛኛውም ለቡድኑ ጥናት መረጃ አልሰጥም ብላ ነው የከለከለችው። ዞሮ ዞሮ በዚህም ሆነ በሌላ ግብጾች የጥናቱ መሰረት የነሱ ጥቅም እንዲሆን ስለፈለጉ ኢትዮጵያንን ማትቀበል ነገር ስለሆነ መጨረሻ ላይ ያ ጥናት ፉርሽ ሆነ። የኢትዮጵያን ግድብ መገደብ ቀጠለ፣ የግብጾችን ጩኸት ቀጠለ። መጨረሻ ላይ እንግዲህ ግድቡ አልቆ ያየነው ሆኗል። ስለዚህ በመረጃ ጉዳይ ግብጾች ስንጥር መረጃ መስጠት አይፈልጉም። ነገር ግን ሌላ ቦታ ትንሿም ነፋስ ሽው ስትል መረጃ ይፈልጋሉ።
ያ መረጃ ካልተሰጣቸው ወሬውን እያዛቡ እየፈጠሩም እንደዚሁ ያወራሉ እና ይህ አይነት ባህሪ ነው አለው። እንግዲህ የአካባቢያችን የውሃን በሚመለከት በተለይ ግብፅ፣ ሱዳንና ኢትዮጵያ ያላቸው ግንኙነት እንዲህ በተዛቡ መሰረቶችና የስም ማጥፊያ ዘመቻዎች፣ ተጽዕኖ መፍጠሪያዎች፣ ሶስተኛው ወገን በሚያሳስቱ አይነት ዲስኩሮችና አባባሎች የታጀለ ነው። እንግዲህ ያንን አውቀ ነው ለዚህ ተገቢ የሆነ ዝግጅትም ትርክትም ወይም ደግሞ አስፈላጊ ሲሆን ምላሽም አስፈላጊም ሲሆን ውይይትም እያደረግን ነው እንግዲህ መቀጠል ያለብን። ጥሩ። ሰሞኑን የውሃና ኤነርጂ ሚኒስትሩ ኢንጂነር ሀብታሙ ኢተፋም ምላሽ ሰጥተውበታል። በውሃ መጠን ቀነሰ በሚል ነው። እሳቸው ለፋና በሰጡት ቃል ከኤልኒኖ ጋር አያይዘውታል እና በእርግጥ ይሄ ኤልኒኖ ሳይመጣ በፊትም አስቀድመው ውሃ ቀነሰብን የሚል ቅሬታ ያቀርቡ ነበር። ቅድም በጨረፍታ አንስተነዋል። በተለይም ከጎርፍና ከውሃ መቀነሱ ጋር በተመለከተ በሰጡ ማብራሪያ ማለት ነው። ውሃ ቀነሰ የሚሉትስ እንዲሁ ዘመቻ ነው ወይስ ተጨባጭ ምክንያት አላቸው? ድርድራችሁስ ላይ በተለይ አሁን እንደዚህ አይነት እንደ ኤልኒኖ አይነት ጉዳይ ሲመጣ እንዴት እንፈተዋለን የሚል ነገር ነበር ያነሳችሁት? ይሄ እኮ በአጠቃላይ ኤልኒኖ ሳይሆን ኤልኒኖ በዚሁም ተጠቅሶ ድርድር ውስጥ አይገባም። ግን በኢትዮጵያ ውሃ የምትሞላው በጎርፍ ጊዜ ነው። የካቲት ላይ አይሞላም፣ ጥር ላይ አይሞላም። የሚሞላው ሰኔ፣ ሐምሌ፣ ነሐሴ እስከ መስከረም አጋማሽ ኢትዮጵያ ውስጥ ደጋማ ቦታ ላይ የሁሉም አባይ ውሃ ምንጮች ከደጋ ላይ ዝናብ ሲዘንብ ጎርፍ በሚያጎርፉበት ጊዜ ከዛ ነው የሚሞላው። ከአሁን በፊት የተደረጉ 5ቱ ሙሊቶች በየክረምት ነው። አሁን ወቅቶቹን ብትመለከት ነሐሴ ላይ፣ ሐምሌ ላይ፣ ነሐሴ ላይ፣ ሐምሌ ላይ እንደዚህ ነው ሲሞላ የነበረው። ስለዚህ ኢትዮጵያ ላይ አሁን ለምሳሌ ኤልኒኖ ወይም በዚህ አጋጣሚ ክረምት ላይ ውሃ ካነሰ እንግዲህ ይሄ በዓለም ላይ የመጣ ነገር ስለሆነ ውሃ አንሷል ማለት ነው። ይህን ኢትዮጵያ ለእነሱ ውሃ ለመከልከል አስብ አይደለም። ውሃ ካነሰና ግድቡ የጎደለ እንደሆነ የመብራት ኃይሉም ይጎልብናል እኛም እኮ። ነገር ግን እዛ ግድቡ የገባ ውሃ የቻለውን ያህል ኃይል ያመነጫል እንጂ ኃይል አምጭተው ወደ ታች ነው የሚሄደው፣ እነሱ ጋር ነው የሚሄድ። ስለዚህ እነሱ በሚሉት ውሃ በመከልከል ውሃ በማሳነስ እነሱ እንዲጎዱ ተደርጎ የተደረገ ምንም ነገር የለም። ግን ለማናቸውም ክቡር ሚኒስትሩም አሉ ያልከውን እኔ አልሰማውም እንጂ እንዲህ ማስረዳታቸው ተከብም ጥሩ ነገር ይመስለኛል። ምክንያቱ የኤልኒኖ ከሆነ እሱ ራሱን የቻለ ትንታኔ የሚፈልግ የራሱ የሆነ የመረጃ ስርዓት የሚፈልግ ደግሞም ይህንን ሃይድሮሎጂስቶች ለክተው እንዲህ ነበር፣ እንዲህ ነው ጎደለው፣ ይሄ እንዲህ ሆነዋል ብሎ ማሳየት የሚገባቸው ነገር ነው እንጂ እንደ ውሃ ከለከላችሁን፣ ውሃ ባደረቃችሁን፣ እንዲህ ያደረጋችሁ አስራባችሁን ወደሚባለው ወደ ወሬ ሊሄድ የሚችል አይደለም። በመሰረቱ ግብፅ፣ ኢትዮጵያና ሱዳን ካሁን በፊት በሲኤፍኤ ኮኦፐሬቲቭ ፍሬምወርክ አግሪመንት ውስጥ በነበሩት ድርድር ሀሳቦች ላይ እነሱ ባይሸፍጡ ዘሎ ባይወጡ ኖሮ በአንድ ላይ ቢስማሙ ኖሮ እነዚህ አይነት ነገሮችን የማስተዳደሪያ ስርዓት ይበጅ ነበር። እነሱም ምንም ውሃ አነሰን ብለው መጮህ የለባቸው፣ እኛም ደግሞ ውሃ አነሰን ብለዋል እና ወሬ በስቷል ብለን መሳቀቅ የለብንም። ነገር ግን ውሃ እንዴት በጥቅም ላይ እንዲውል በኢትዮጵያ፣ በሱዳን በድርቅ ጊዜ፣ በደህና ጊዜ፣ በጎርፍ ጊዜ የሚባለው ሁሉ እዛ ሊታቀፍ ይችል ነበረ። ይሄንን እነሱ የመረጡት መንገድ አይደለም። እነሱ የመረጡት ውሃችንን ማነክቶ ነው እኛ በዚህ አይነት ጫጫታ ውስጥ የምንገባ ብሎ ነው እንግዲህ ራሳቸውን ያወጡት። ይሄ እንግዲህ ፈርዶባቸው በውሃ ጉዳይ ላይ የመስማማት ፍላጎትም እውቀትም ስብዕናም አላበጁም። እንግዲህ እነሱ የያዙት ከእነሱ ጋር ብዙ ጊዜ ስለቆየው ነው አንዳንድ ቃላት የሚጠቀመው። እነሱ የያዙት በተቻለ መጠን ሲሞታ ማባዛት፣ በተቻለ መጠን የኢትዮጵያን መክሰስ፣ በተቻለ መጠን የእነሱን ጉዳት ሲኖርም ሳይኖርም ከፍ ማድረግ፣ በተቻለ መጠን ሶስተኛ ወገን ማሳሳት እና በዚህ ተጽዕኖ ኢትዮጵያ ትንሽ ሽርንክ ታደርጋለች። እኛ ያልነውን ትቀበላለች። እኛ ያልነው ልክ
ነው ብሎ ሌሎች ስለሚቀበሉ ኢትዮጵያ ላይ የተለያዩ ጫናዎች ያደርጋሉ የሚል አይነት ባህሪ ነው ያላቸው። ይሄ በጣም አዳጋች ነው አብሮ ለመኖር። ግን ጎረቤት መምረጥ ስለማይቻል ደግሞ በተፈጥሮ ውሃ ስለምንጋራ ጥንትም የነበረ አሁንም ያለ ለወደፊት በዚህ ስለሚቀጥል እኛ ትክክለኛውን ነገር ይዘን ወደፊት መቀጠል ነው። ግብጾች የያዙትን መጥፎ ትምህርት የማይለቁ መሆናቸውን እናውቃለን። እኛ ግን መልካም ትምህርት ለመስጠት መልካም የስራ ባህሪ በማሳየት መልካም ግንኙነት ለመፍጠር እንደዚሁም ውሃችንን በጋራ ለመጠቀም ያለን እውቀትና ፍላጎት እያሳየን ወደፊት መቀጠል ነው። እንግዲህ ይሄ ጉርብትናችንን ያስገድዳል፣ አካባቢያችንን ያስገድዳል። እንግዲህ በእነዚህ በሁለት ልኬቶች ነው ጉዳዩ እስኪለወጥ መሄድ ያለብን ይመስለኛል። እነዚህ ስሞታዎች ግን ፍሬ አላፈራላትም ለግብጽ። ይህን የምለው ለምንድን ነው? የመጀመሪያውን ተርም እንተውና ሁለተኛው ፕሬዚደንት ዶናልድ ትራምፕ ከባለፈው ዓመት አንስቶ ቢያንስ ወደ 4-5 ገደማ ሐሰተኛ መረጃን ሲያሰራጩ ነበረ። ሐሰተኛ የምለው በኢትዮጵያን ሀብትና ንብረት ጉልበት ስለተገነባ ነው። የተሳሳተ መረጃ ሲያሰራጩ ነበር። ግድቡ ማን እንደተገነባ ዞሮ ዞሮ ወደ ግብጽ የሚያደላ ነገር ነው ደጋግሞ ሲናገሩ የነበሩት። በቅርቡም ዋነኛ ትኩረታቸው እንደሚሆን ተናግረዋል ራሳቸው ትራምፕና የግብጾች ይሄ ታዲያ ስሞታ ወይም ፕሮፓጋንዳ ቢያንስ በአሜሪካ ዘንድ ፍሬ አላፈራላቸውም ወይ? ይህስ የዶናልድ ትራምፕ አቋም ኢትዮጵያ ላይ ተጽዕኖ ሊያመጣ አይችልም? አዎ ግድቡ በእኛ ገንዘብ ተገንብቷል ምናምን በሚሉት ነገር እኔም አስተያየት ሰጥቼ ነበር በፊት ሚዲያ ላይ በዘንድ እንትን ተብሏል። እንግዲህ ምንድን ነው መሰለህ የግብጾች ስሞታ ማብዛትና ስም ማጥፋት ፍሬ ያፈራላቸው አላፈራላቸው የሚባለው በእውነተኛ ሚዛን ላይ ሲለካ ነው። እንግዲህ የፕሬዚዳንት ትራምፕ አባባል፣ አስተሳሰብ፣ የእሳቸው የአመለካከት መንገድ ሚዛን ላይ ትክክለኛ ስላልሆነ ትክክለኛ ባልሆነ ሚዛን ይሄንን ነገር አፍርቶላቸዋል ማለት አይቻልም። ቅድም እንዳልኩ ነው ስሞታው ሶስተኛ ወገን ተቀብሎላቸው ኢትዮጵያ ላይ ትንሽ ጫና እንዲፈጥር የማድረግ ዓላማ ነው ያላቸው። በዛ አንጻር አዎ በተሳሳተ መንገድ ልክ ነው። ግን እንግዲህ ኢትዮጵያ መብቷን ለማስከበር ጥቅሟን ለማስከበር እርግጥ ሲሆን ለሕዝቧ ብልጽግናና ልማት ቀን ተሌት መስራት አለባት። መንግስት ብቻ ሳይሆን ሁሉም ኢትዮጵያዊ ዛሬ ብቻ ሳይሆን ነገም ጭምር ይሄን ነው እንጂ መርህ አድርጎ መቀበል መውሰድ የሚያስፈልገው እገሌ እንዲያለኝ እገሌ በዚህ ወጣ እገሌ በዚህ ወረደ የሚባለው እሱ የእኛን አስተሳሰብ በብዙ ማወቅ ያለበት አይመስለኝም። ነገሩ ቀላል አይደለም፣ ይገባኛል። ትራምፕን እንዲህ ማለታቸው ዓላማ አላቸው። እንግዲህ ከኢትዮጵያ የሚፈልጉት ነገር ካለ ኢትዮጵያን በዚህ ያዝ አድርጎ በሌላ ይሄ የእኛ መለኪያ እሱ መሆን የለበትም። ግን ግንዛቤ ውስጥ አስገብተን ጉዳያችንን ሸብረክ ሳንል መስራት ያለብን ይመስለኛል። ጥሩ። ሌላው የቲአርቲ ወርልድ ጋር አንድ ዘገባ ወጥቶ ነበር በተመሳሳይ ባለፈው ሳምንት። የውጭ ጉዳይ ሚኒስትሩ ባድር አብደላቲ ኢትዮጵያ ግድቡን ፖለቲሳይዝ አድርገዋለች፣ ፖለቲካዊ አድርገዋለች በማለት ሲወነጅሉና ኢትዮጵያ የመልማት መብት እንዳላት ሁሉ እኛም የመኖር መብት አለን የሚል ከህልውና ጋር አስተሳስረው ጠቅሰውታልና የዚህ መልእክታቸው አንድምታ ምንድን ነው? ፖለቲካዊ ማድረግ ሲባል ይሄ እንግዲህ አንደኛ የመጀመሪያ ኢትዮጵያ ፖለቲሳይዝ አድርጋለች የሚባለው ሀሰት ነው እና ምንም መሰረት የለውም። የት ቦታ ምን ሲደረግ ምን አደረገች? ለዚህ ምን መግለጫ የለም። ግን በፈጣጣው ያወሩት ወሬ ለማስመሰል ነው። ኢትዮጵያ እኛ ላይ ጫና ለመፍጠር ውሃ በማጉደል ህዝብ እንዲነሳብን፣ ልማት እንዲጎልብን፣ ተቃውሞ እንዲነሳብን ታደርጋለች የሚል አልፎ አልፎ ፈንጠቅ የሚያደርጉት ነገር አለ። ምናልባት ይሄ ይሆናል እሳቸው አሰቡት። እኔም አይቼዋለሁ እሱን መግለጫ። የተገለጸ ነገር ጭራሽ እዛ ላይ የለም። ኢትዮጵያ የውሃ የመጠቀም መብት አላት፣ እኛ ደግሞ የመኖር መብት አለን የሚባለው የተሳሳተ አባባል ነው። ኢትዮጵያ የውሃን የማልማት መብት ከግብፅ አይደለም የምትወስደው፣ ከውሃዋ ነው የምትወስደው፣ ከሉዓላዊነቷ ነው የምትወስደው፣ ከህዝብ ጥቅሟ ነው የምትወስደው። እንደውም
አካውንተብል እና ተገዳጅ ናት። ይሄንን መብት ብቻ ሳይሆን ይሄንን መብት ስራ ላይ የመዋል ግዴታ አለባት። ስለዚህ መብት አላት ብላ ግብጽ ለኢትዮጵያ ቆርሳ የምትሰጥም ነገር የለም፣ የምትሸልመው መብትም የለም፣ ከግብጽም የሚወሰድ መብት የለም በዛ ጉዳይ። ሁለተኛ እኛ የህልውና መብት አለን ሲሉ ምን ሆኑ? ምን ተደረጉ? እንግዲህ ሺህ ዘመን ሲጠቀሙ ኖረዋል። ከዛም በፊት እና አብዱላትን በሌሉበት ጊዜ ግብፃውያን ከነፋሪዮ ከምናምን ሁሉ ሲጠቀሙበት ኖረዋል እና አሁንም ቢሆን እየተጠቀሙ ነው። ለወደፊትም ይጠቀማሉ። ሲሆን ኢትዮጵያ የምታደርገው ልማት ውሃ በማያዝ ውሃን በመቋጠር ውሃን በመጠበቅ የበለጠ ይጠቀማሉ እንጂ አይጎዱበትም። ስለዚህ የእነሱን ህልውና በጫፍ የምነካ ምንም ነገር የለም። ይልቅስ ውሃ እንዳይባክን ውሃ በደንብ እንዲስተዳደር ትምህርታቸውንም አስተሳሰባቸውንም የልማት መስመራቸውንም ቢያስተካክሉት እሱ ነው የእነሱን ህልውና የበለጠ የሚያገዘው እንጂ ኢትዮጵያ በተጠቀመች ቁጥር ህልውናቸው ተነካ ማለት ውሃ የኛ ነው አትንኩት ነው። ይሄ ደግሞ አይሆንም። ሆኖም አቅም እንደሆንም አይደረግም። የሚሆነውም እንደሱ አይደለም። ጥሩ። ሌላው የኢጂፕት ኢንዲፔንደንት የተባለው ጋዜጣ በተመሳሳይ ሌላ ውንጀላ ያቀርባል። እሱም አንድ ባለስልጣን ጠቅሶ ነውና ስለ ህዳሴ ግድቡ ደህንነትም ሆነ አካባቢያዊ ተጽዕኖ የተሰራ ጥናት አልደረሰንም ይላሉ። ቅድም ካልተሳሳትኩ በእርግጥ አንድ ጥናት ተሞክሮ ግብጽ ራሷን አግልላበታለች እና ይሄስ ጥናት ተሰጥቷቸዋል? አብሮ ጥናት ተደርጓል እያሉ ነበር ቅድም አይደለም? በዓለም አቀፍ አጥኚዎች ቡድን ምን ማለታቸው ነው? ይሄስ እነዚህ ሁሉ እንዳልኩ ነው። ደጋግሜ የሚጠይቀኝ ነገር በጣም ጠቃሚ ነው። ነገር ግን ምናልባት እኔን ኮምፎርታብል የማያደርገኝ እነሱ የሚያቀርቡት ሀሰት ሁሉ ሀሰት ነው እያልኩ ደጋግሜ እንትን ማድረግ ትንሽ እኛን የሚያሳንስ ነው የሚመስለው። ነገሩ እውነትም ቢሆን ደግሞ እንዲህ መናገርም እየተገደድን ነው፣ እኛ ወደንም አይደለም። አንደኛ ነገር ኢትዮጵያ እንግዲህ ጥናቶቿን በሙሉ ልቅም አድርገው ከተቆጠረ ወደ 153 ጥናቶች አጥንታ ነው ግድቡን የሰራችው። የተለያዩ ጥናቶች ማለት የተለያዩ ለግድቡ ጥብቀት፣ ለግድቡ ልማት፣ አካባቢውን ለመጠበቅ፣ ውሃውን ለመጠበቅ፣ ውሃውን ለመጠቀም የመሳሰሉትን ነገሮች በሙሉ ልቅም ተደርጎ ወደ 153 ሰነድ ላይ ነው ጥናቱ የቀረበው። ይሄ በኢትዮጵያ በኩል የተሰራ ነው። ይሄ በየቦታ ይጠቀሳል፣ ተጠቅሷል። ለእነሱም በይተን ግድብ እንፈልጋለን ብለን ግድብ ለማምለክ አይደለም እኛ የምንሰራው። ግድብ የምንሰራው በዚህ ጥብቀት፣ በዚህ ጥናት መሰረት፣ በዚህ መረጃ፣ በዚህ ፕሮሲጀር ለዚህ ጥቅም ነው ተብሎ ነው። እንግዲህ ያ አላቸው። ይሄ እንግዲህ የለንም ካሉ አጥፍተውታል ማለት ነው። ምን ማድረግ ይቻላል? እንደዚህ የዓለም አቀፍ ኤክስፐርቶች ቡድን ያጠናው ጥናት አሁን ወሩን ግንቦት 30 ግንቦት ምናምን አሁን አላስታውስም፣ ማስታወሻ ውስጥ አለ። ያ ጥናት ለሶስቱም መንግስታት በቀረበበት ዕለት ኢትዮጵያ ያጸደቀችው። ምክንያቱም በምክክር በደንበኛ በጥብቀት የተጠና ስለሆነ ውጤቱም ተገቢ ስለሆነ ለኢትዮጵያ ጠቃሚ ብቻ ሳይሆን ለሁሉም ሚዛናዊ ስለሆነ ሱዳን ወዲያው ተቀበለች በማግስቱ ይመስለኛል። ምክንያቱም ያ ጥናቱ አልቆ ለመንግስታቱ ሪሊዝ የሆነው እኩለ ሌሊት ላይ ነው። እኛም ከዛ በአማካሪዎቹም ከዛ ስንመጣ ለሚኒስትሩን ያገኘነው እኩለ ሌሊት ላይ ሲጠብቁን ነው ያገኘነው፣ ማደርም ስለሌለበት ምክንያቱም የሰነድ ስለሆነ። ግብጾች ያንን ሳይቀበሉት ዓመት ቆይተዋል። እንደውም ደረሰንም ሳይሉ ማለት ነው። ስለዚህ ደርሷቸዋል እሱም። ነገር ግን በጠረጴዛ ስር አስተኝቶት ዓመት ቆይተው ያም ደርሶናል በዚህ መሰረት እንስራበት ሳይሆን በሌላ ጎን መተው ነው ያ ሰነድ እነሱም እጅ መኖሩን ያረጋገጡት እንጂ ተቀብለነዋል፣ ህጋዊ ነው፣ ይሄ ነው ጥናታችን ነው፣ ቀጥረን ሰውን ያሰራነው ነው፣ ለእኛም ይጠቅመናል፣ እዚህ ላይ ጎደናል፣ እዚህ አይጠቅመንም እንኳን ሳይሉ እንደዚሁ በደምሳሳው ቀበሩት። ከዓመት በኋላ ነው ያ እንትን በእነሱ ዘንድ የወጣው። ስለዚህ በኢትዮጵያ በኩል ግድቡን በሚመለከት የተደረጉ ጥናቶች ሁሉ እጃቸው ላይ አሉ።
በጊዜም ደርሷቸዋል። ነገር ግን ልማዳቸው ስለሆነ የአካሄዳቸው ኢትዮጵያን ለመክሰስ እነዛን መረጃዎች መደፍጠት አለባቸው። እንግዲህ እንዲህ አይነት ነው እንትናችን፣ ውይይታችን፣ አካሄዳችን። ለዚህ ነው እኛም እነሱን የማይጎዳ ነገር እየሰራን ማለት እኛ ስንጠቀም እነሱም እንዳይጎዱ ያን ሚዛን ጠብቀን፣ የቆየ ሚዛን ነው። በቴክኒክ ይቻላል። በፖለቲካም ኢትዮጵያ መንግስታት የለወጡ ሁሉ ይሄ ነገር ያልተለወጠ ነገር ነው። መንግስታት እንኳን እንዲህ ባስበው የኢትዮጵያ ሕዝብ ሌላ ወገን እንዲጎዳ አይፈልግም። ጥናቶችም የምናስተምረውም ትምህርት ሃይድሮፖለቲክስ ስናስተምር ብዙ ጊዜያችን ነው እና ሰላማዊና ድርድራዊ መንገድ እንዴት ነው የምናስበው። እንደነሱ ሌላው ነገር ስንጨፈጭፍ አይደለም የምንለው። ይሄ አንድ ነው። ይሄንን ባህላችንን መቀጠል አለብን። ይሄ የእውቀት መስመር ነው። ደግሞ ሞራሊም ውሃ የጋራ ነው፣ የተፈጥሮ ስጦታ ነው። ከአንድ ሀገር ተነስቶ ሌላ ሀገር ይሄዳል። ሁሉም ተፋሰሱ ያሉ ሰዎች ብቻ ሳይሆኑ አራዊቱም፣ እንስሳቱም፣ እጽዋቱም ሁሉ መጠቀም አለባቸው እና ይሄንን ይዘን ነው የምንጓዘው። ይሄንን ይዘን የምንጓዝበት መንገድ ማጠንከር ነው ያለብን። ይህን ስናደርግ ውሃችንንም ልማቱንም መንከባከብ አለብን፣ መጠበቅ አለብን። ውሃ እንዲባዛ ማድረግ አለብን ማለት እንዳይባክን ማድረግ አለብን፣ እንዳይበከል ማድረግ አለብን። ለእኛም አልፎ ለእነሱ እንጠቀማለ። ይህን የምጠቅም ስራ እየሰራን መቆየት አለብን። እኛ ይሄ መሆን አለበት እኛ ባህሪ። ጥሩ የመጨረሻ ጥያቄ፣ ሰዓት እንደወሰድኩ ይገባኛል። ድርድሩ አሁን የሶስትዮሽ ድርድሩ ምን ላይ ነው የሚገኘው? መጻኢስ ጊዜ ምንድን ነው? ዳግም ትገናኛላችሁ ለመደራደር? ማን ነው ዳተኛ ሆኖ ያስቸገረው? ምን ላይ ይገኛል? የሚደራደሩት መንግስታት ናቸው። እኛ በአማካሪነትና በኤክስፐርትነት ነው እንግዲህ እኛ የምንሰለፈው። እንግዲህ መንግስት ከአሁን በፊት ጠይቆን፣ ጋብዞን፣ አዞን እና ያንን ድርድር አካሂደናል። በኤክስፐርትነት በዜግነታችን ጠቃሚ ነው በሚለው መንገድ አድርገናል። እነሱም እንግዲህ የራሳቸው አይነት አደረጃጀት ይኖራቸዋል። ህዳሴ ግድብ ድርድር አሁን እዚህ ደርሷል ማለት አልቋል ማለት ይቻላል። እነሱ የውሃ አብረን ካላስተዳደርን አላለቀም ይላሉ። እኛ ደግሞ ውሃ አብረን የምናስተዳድርበት ምክንያት የለም፣ እሱ የድርድር ጥያቄ አይደለም ብለናል። ስለዚህ ህዳሴ ግድብን በሚመለከት ድርድሩ እዚህ ተቋጭተዋል። ለወደፊት በሚደረጉት ግንኙነቶች ግድቦች ይኖሩናል፣ አስተዳደር ይኖሩናል፣ የመብራት ኃይል አለን፣ ሌላም አለ፣ ኤንቫይሮንመንትም አለ። የጉዳዩ አመጣጥ በሚያመላክተው አንጻር እንግዲህ ውይይት ይቀጥላል። ውይይቱ ድርድርም ሊሆን ይችላል፣ ኮንፈረንስም ሊሆን ይችላል፣ ሌሎች የመግባቢያ መንገዶችም ሊሆኑ ይችላሉ፣ ጥናት መለዋወጥም ሊሆን ይችላል። እንግዲህ ብዙ አይነት ግንኙነቶች ናቸው የሚደረጉት። ስለዚህ ወደፊት ያለው ክፍት ነው። ግን የውሃ የመጠቀም መብት፣ ችሎታ እና አስፈላጊነት ቋሚ ነው፣ ይቀጥላል፣ መሆን አለበት። ማንም በዚህ ጉዳይ ቸል ሊል አይገባም፣ ህይወት ስለሆነ። ስለተገናኘን ደስ ብሎኛል። በጣም አመሰግናለሁ ዶክተር ያዕቆብ። ይሁን። አዲስ ማለዳ ተከታታዮች፣ ሳምንታዊ ወቅታዊ ዝግጅታችን የተከታተላችሁትን ይመስላል። የዛሬ ርዕሰ ጉዳያችን የነበረው ግብጽና ሱዳን በተናበበና የተቀናጀ በሚመስል ደረጃ በባለስልጣናትም በመገናኛ ብዙሃንም በኩል ኢትዮጵያና የታላቁ ኢትዮጵያ ህዳሴ ግድብን የተመለከቱ መረጃዎችን ሲያሰራጩ ነበር። አብዛኞቹ ቀደም ሲል እንደተከታተላችሁት ሐሰተኛ ናቸው በማለት የታላቁ ኢትዮጵያ ህዳሴ ግድብ የተደራዳሪ ቡድን አባል የሆኑት ዶክተር ያዕቆብ አርሳኖ ፉርሽ አድርገዋቸዋል። እንደተከታተላችሁት እንደወደዳችሁ ተስፋ እናደርጋለን። ይህ ቆይታ ለብዙዎች ቢዳረስ ደስ እንሰኛለን። ስለዚህ እንደ ሁልጊዜውም ሼር ብታደርጉ፣ ላይክ ብታደርጉ ደስ እንሰኛለን። አስተያየታችሁንም ጻፉልን፣ ሰብስክራይብም አድርጉ። ተደራሽነታችን ቢሰፋ ጥሩ ነው። እንደዚህ አይነት ቃለ መጠይቆችና ሌሎች ጥንቅሮችን ለማዘጋጀት ይረዳናልና ከስቱዲዮና ካሜራ ባለሙያዎች ጋር መሆን ዮሐንስ አሰፋ አብረናችሁ ቆይታ አድርገናል። በቀጣይ ከሌላ እንግዳ ጋር እንገናኛለን። ጤና ይስጥልን።